ዛሬ የሰራሁላችሁ በጣም ምርጥ ነገር ነው። ከተጠቀማችሁበት የእውነቴን ነው የምላችሁ እንዴት ጤነኛ እንደምትሆኑ። ሱፍ፣ ተልባ፣ አኩሪ አተር ትቀቅሉና በአንድ ላይ ውሃውን ትጠጣላችሁ። ከዛ መጨረሻ ላይ ሱፍ፣ አኩሪ አተር፣ ተልባ እሱን ስታወርዱት ካስተር ኦይል እላዩ ላይ ትጨምሩበትና ትጠጣላችሁ። ለወገብ ህመም፣ ለድርቀት፣ ለሆድ ድርቀት፣ ለፊንጢጣ ድርቀት ላለባችሁ ሰዎች የእውነቴን ነው የምላችሁ ደህና ሰንብት። ሁለተኛ መቼም አትታመሙ። ይሄንን አድርጋችሁ ራሳችሁን በጣም መንከባከብ። ቢያንስ በቀን እንኳን አንዴ ብትጠጡ ለ14 ቀን ብትጠጡ ድርቀታችሁ ከውስጣችሁ ይጠፋል ማለት ነው። ይሄ እየተደጋገመ የሚመጣ ድርቀት አለ። ብዙ ጊዜ ፊንጢጣችን ዳርዳሩን የሚያቆስለው እኛን የሚያስጨንቀን እንደገና ደግሞ ሆዳችን በደረቀ ሰዓት ህመም የሚሰማን የሚያስምጠን ሰዎች አምቤባ ሊይዘን ይችላል። ከመማጣችን የተነሳ ምጥ ጥሩ አይደለም ማማጥ። ከዛ ሲቀጥል አንጀትም ይወርደናል ባልን ቁጥር። ከዛ ሲቀጥል ደግሞ ወገባችን ያመናል። እንደዚህ ባማጥን ቁጥር የወገብ ህመም ያመጣብናል ማለት ነው። የወገብ ህመም ለማጥፋትም ሆዳችንንም ጤነኛ ለማድረግ ሱፍ፣ ተልባ፣ አኩሪ አተር በአንድ ላይ ሶስቱ ይፈላል ማለት ነው። በደንብ አድርጋችሁ ይፈላል። ቢያንስ በአንድ ላይ ወቅጣችሁ ማለት ነው የፈላ ውሃ ላይ ትጨምሩትና ሱፍ፣ አኩሪ አተር፣ ተልባ ወቅጣችሁ ተወቅጦ የፈላ ውሃ ላይ ፍልቅልቅልቅ ያለ ውሃ ላይ ትጨምሩትና በማጥለያ በሻይ ማጥለያ አጥልላችሁ እዛ ላይ ካስተር ኦይል ጠብ አድርጋችሁ ሳል ያለባችሁ ደረቅ ሳል ለረጅም ጊዜ የተሰቃያችሁ ሰዎች ደረቅ ሳል እዚህ ላይ እንደ አስም የምትጨነቁ ሰዎች ካላችሁ ማር ትጨምሩበትና እዛ ላይ ሙሉ ጤናችሁ እንዴት እንደሚስተካከል በቤታችን ነው የሚስተካከለው። አንደኛ የወገብ ህመም ያድነናል። ሁለተኛ ድርቀት ያድነናል። ሶስተኛ የሳል የቆየብን የረጅም ጊዜ ሳል ጤናማ እንሆናለን ማለት ነውና ሁሉ ጊዜ እንደዚህ አይነት ችግር ሲመጣብንም ሆነ ሌላ የተለያየ ችግር ሲመጣብን ይሄንን ብታደርጉ የማይስተካከልበት ምንም ምክንያት የለም። ካስተር ኦይል አለ አይደል? ፀጉራችንን ካስተር ኦይል የምንቀባው ካስተር ኦይል አለ። እሱ ነው ካስተር ኦይል ምንም ችግር የለውም። እና እሱን ካስተር ኦይል ትጠቀማላችሁ ማለት ነው። ልክ አውርዳችሁ ልትጠጡ ስትል እንደ ስኳር የምንጨምረው ነገር ከላይ ያለ አይደል? እሱ በጣም ስሙዝ ነው ለሰውነታችን። ይሄ ልባችን ላይ ብዙ ጊዜ የአክታና የጉንፋን ምንለው እዚህ ጋር የሚያንኮራፋው ብዙ ጊዜ ተቀምጦ ልባችን ላይ የሚያስቸግረንም እሱን እንደገና ደግሞ ወገባችን ራሱ እዚህ ከወገባችን በታች ዳሌያችን አካባቢ ምናምጥ ሰዎች እንደዚህ አይነት ድርቀት ያለብን ፊንጢጣ መገልበጥ ሊሆን ይችላል። በማማጥ የተነሳ በብዙ ችግር ውስጥ ያለን ሰዎች ይሄንን ብንጠቀም ምንም ሙሉ ጤነኛ ነው የምንሆነው። ሁል ጊዜ ግን ምለው ቤታችን ውስጥ በጣም በሚገርም ሁኔታ መጠቀም እንችላለን። በተለይ ሴቶች በማህፀን መጠቀም ትችላላችሁ፣ በማህፀናችሁ። ወንዶች ግን ይሄንን ብትጠጡ በእንደዚህ አይነት ብዙ ጊዜ ከዚህም ያለፈ አስም ያለባቸው የሚያፍናቸው የሚጨነቁ ሰዎች ብዙ ነገራቸውን ያስተካክልላቸዋል። ለረጅም ጊዜ እዚህ ልብ ላይ እንደዚህ አስሙ ሲታገላቸው እዚህ ላይ የህመምና የቁስለት ስሜት ያላቸውን ሰዎች በደንብ ነው የሚያስተካክለው። እኔ የምላችሁን እናንተ ከተጠቀማችሁ ምንም የማትድኑበት ምክንያት የለም። ቤታችን ውስጥ በጣም በትንሽ ነገር እንደናለን። ካስተር ኦይል ባይዘዌ ካጣን የወይራ ዘይት መጠቀም እንችላለን። ከሌሎች ዘይቶች የሚለያቸው ለምን መሰላችሁ? እነሱ ናቹራል ሆነው ወፍራም ናቸው። ብዙ ነገራችን ቶሎ እንደ ቅባት የመጠቀም አቅም ስላላቸው ነው እንጂ ኖርማል ዘይት ብንጠቀም ውሃ ነው፣ ጭርር ያለ ውሃ ነው የምንጠቀምበት። እንደዚህ ማድረግ እንችላለን እና ራሳችንን ማስታመም ለብዙ ነገር እና ሴቶች በዚህ አጋጣሚ ሴቶች ስትጠቀሙ ማህፀናችሁን እናንተ ደግሞ ስትታጠኑ ይሄንን ያልኳችሁን ነገር አዘጋጅታችሁ እናንተ ደግሞ መጠጣት ትችላላችሁ። በምትታጠኑ ሰዓት ይሄንን ከላይ ስትታጠኑት ያንኛውን የማውረድ
ኃይል አለው ማለት ነው። በሽታችንን የማውረድ በጣም ብዙ ነገር ነው የሚጠቅመን ብታዩት። ብዙ ምንም ሳይድ ኢፌክት የለው፣ ህመም የለው፣ የሆነ የአበሻ መድኃኒት የምንለውም ነገር የለም። ብዙ የተስተካከለ ውስጣችን ልክ የሆነ መስመር ይይዝልናል። ብዙ ጊዜ የአንጀት መድረቅ፣ የሆድ መድረቅ፣ እንደዚህ መተጣጠፍ ምናምን ራሱ በጣም ሌብል ያደርግልናል። እና ይህንን በደንብ ከተጠቀማችሁ የእውነቴን ነው የምላችሁ ከብዙ ችግር ከሆስፒታል ከመከራ ከስቃይ ብቻችሁን ከምታገሉት ችግር ትወጣላችሁ ማለት ነው። እና ይህንን በአግባቡ ተጠቀሙ። እንደው በዛውም እግረ መንገዳችሁን ካስተር ኦይልን እንደው ሰውነታችሁን ይሄ ቁርጥማት፣ ህመም፣ ሌላ ፔን ያለባችሁ ሰዎች ካስተር ኦይል በጣም ብዙ ነገር እንደሚጠቅም ታውቃላችሁ። ህመም፣ ቁርጥማት ምናምን ያለባችሁ ሰዎች ይህንን የካስተር ኦይል በማታ ሲመሽ በሙቀት ውስጥ በዚህ እሳት በማጋል እንደዚህ እዛ የሚያማችሁ ቦታ ጉልበታችሁ አካባቢ፣ ወገባችሁ አካባቢ እንደዚህ በመቀባባት አንድ ላይ በጣም ህመምን ያስታግሳል። በብዙ ነገር ማለት ነው። በብዙ ነገር ህመምን ስለሚያስታግስ ተጠቀሙበት። በጣም ቀላል ነገር ነው። ውጫችን ራሳችን በብዙ ነገር ማስተካከል እንችላለን። ውስጣችን የሚገባውን ነገር ሴፍቲ ይፈልጋል፣ ብዙ ጥንቃቄ ይፈልጋል። ውጫችንን ለማስተካከል ግን በብዙ ነገር ማሻሻል እንችላለን ማለት ነው። እና ይህን ተጠቀሙ። ማርታ ተስፋልን ብላችሁ ዩቲዩቤን ሰብስክራይብ አድርጉ ፕሊዝ ፕሊዝ። ትንሽ ደግሞ አጫውቱልኝ። በቪፒኤን ካዳመጣችሁልኝ ደስ ይለኛል። እዚህ በቪፒኤን ብትሰሙት ደስ ይለኛል። ያው የውጭ አክቲቭ ስለሆነ እዚህ ያላችሁ ደግሞ ቪፒኤን አድርጉና ዩቲዩቤን እንደሱ አዳምጡልኝ፣ አበረታቱኝ። አይዞሽ እኛ አለንልሽ በሉኝ። ምንም ባይከፈለኝ እንኳን ዩቲዩብ የሚያይልኝ ከሆነ ዩቲዩብ ይከፍለኛል። እናንተ ሁልጊዜ እየገባችሁ ኮሜንት ጻፉ፣ ላይክ አድርጉልኝ፣ አበረታቱኝ። አመሰግናለሁ ስለምታደርጉት ነገር ሁሉ። ቴንኪው፣ ክበሩልኝ፣ እግዚአብሔር ይስጥልኝ ማለት እወዳለሁ።